ምንድነው? ዛሬኛ እዚህ ነው የምንተኛው። አንቺ ሌላ ክፍል ተዘጋጅቶልሻል። በጣም ይቅርታ። እስካሁንም ደግሞ ክፍሌን ስለለቀቅኩልሽ ልታመሰግኝ ይገባል። አሁን ወደ ክፍልሽ ግቢ። ተነሽ። ሶስታችሁም እዚህ ልተኙ? አዎ፣ ለአንቺ ሌላ ክፍል ተዘጋጅቶልሻል። ይቅርታ እና እስካሁንም ክፍሌን ስለለቀቅኩልሽ ልታመሰግኝ ይገባል። አሁን ቶሎ ብለሽ ወደ ተዘጋጀልሽ ክፍል ግቢ። ተነሽ። ሰርፕራይዝ! ሳቁባት። ይበላ ያልሽን አልሰማሽም እንዴ? ልብሱን ወደ ሻንጣው አስገቢና ሻንጣውን ወደ ነበረበት አስገቢ። ፕራንክ ተደርገሻል። እሺ፣ ችግር የለውም። እሺ ተሳክቷል። ያደረክ ነው? ሄሎዝና ምን ያለችበትን ልንገርህ። ማን ያለችበትን በቃ እነግርሃለሁ ነው። ዛሬ ስለቷ ሰምሯል። እንግዲህ ከብዙ ስቃይ ከብዙ መከራ በኋላ በባለፈው ክፍል እንዳያችሁት እንግዲህ ሁላችንም ፕራንክ ተደርገን እውነት ለመናገር ቅድስቴ ብቻ አይደለችም እኛም ነን ፕራንክ የተደረግነው ነው የምላችሁ። እኔ ራሱ እንዴት ተናደርኩ። ድራማ መሆኑ እስከምረሳው ድረስ ይሄኛው ክፍል እስከሚለቀቅ ድረስ እንዴት ልቤ ድጭ እያለ ነበር። እንዴት ብሩክ በቃ እንደዚህ ነው እንዴ? እኔ ነው በቃ አመመኝ ምናምን አይነት ጨዌ ሊጫወት ነው እንዴ ማለት በቃ የሆነ ረሳው ምናምን አይነት ጨዌ ሊጫወት አስቡ ነው እንዴ ምናምን ብዬ ማለት ነው። በጣም ነበር የተናደድኩት። ቤተሰቦቻችን በእርግጠኝነት ሁላችንም ይሄ ስሜት እንደተሰማን ተስፋ አድርጋለሁ። ምክንያቱም ኮሜንት ላይም እንዳየኋችሁ ብዙ ቤተሰቦች እንደዛ ነው ያላችሁትና እውነትም በቃ ጋይስ እንደ መድብልና ብሩክን ይፍቱን በቃ አስቤ ነበር። እነሱ የተመካክረው በቃ የማህሌትን ስሜቷን ለመረዳት አስበው ነው። ቅድስቴ እንዴት እንደዚህ ያደርጓታል? በቃ ቅድስት እንደዚህ ነው። ብሩክ ምን አስቦ ነው? በቃ ይሄ ሰው አሞታል እንዴ? እውነትም በባለፈው ቡለን አላልተው ነው እንዴ የለቀቁት እያልኩኝ ማለት ነው። በጣም ስናደር ነበረ ማለት ነው ቤተሰቦች። እና ዛሬ በጣም ደስ ብሎናል። እንግዲህ ቅድስቴም ስትመኝ የነበረው ነገር በተለይ ማለት ስትናደድ ማየት ቅድስትን ብቻ ሳይሆን ሁላችንን ነው የሚያስደስተን። ምክንያቱም ካደረገችው ድርጊት አንጻር ስታደርግ ከነበረው ካስተሳሰቧ እንግዲህ ካላት አመለካከት በመነሳት እንግዲህ ሁላችንም በጣም ነው የተናደድንባት የነበረው። በዛ ላይ እሷ ስትናደድ እንግዲህ በጣም ነው ደስ የሚለን ሁላችንም። ቅድስቴም እንግዲህ ዛሬ በቃ ስትናደድ ከርማ ነበረ። አሁን በጣም ደስ ብሏታል። እንግዲህ ደስታዋን ደግሞ ሙሉ ያድርገው ፈጣሪ ይበሉ። አሁን እንግዲህ ዛሬ ማለትዬ ብዙ ቆይታ ዝግ እንግዲህ ብሩክን አብረው ትተኛለች ብሎ ምናምን ብዙ ነገር ሲያደርጉ ነበረ። በመጨረሻስ ምን ሆነ አትሉ? ማለትዬን ከክላሷ በይ ውጪ ያንቺ ማረፊያ የተዘጋጀልሽ ክላስ አለ እዛ አልጋ ላይ የሚተኙት ብሩክ ምሳሌና ቅድስት ናቸው ተብላለች ማለት ነው። በዛም እንግዲህ ማለት በጣም እየተናደደች ነው። ይሄ ነገር አይሆንም ምን ሙድ ያዛችሁብኝ ነው እንዴ? እንግዲህ ቀድሞ ብሩክ ነበር የገባውና ብሩክ ሲገባ መጣሁ ምናምን ናፈቅሽኝ ምናምን አላት ማለት ነው። ሙድ ያስገብኝ እንዳይሆን ምናምን አለች ማለት ነው። አረ የምን ሙድ ነው ደግሞ? ሙድ አልያዝኩብሽም። የምን ሙድ ነው? ሙድ አልያዝኩብሽም እና በቃ አብሬሽ ልተኛ መጣሁ ነበር ያላትና እንግዲህ እሷም እንዴ ምናምን ስትል ከዛ ማለት ነው በያሁን ይበቃሻል። እስከ ዛሬ አልጋዬን ይዘሽ ስለተኛሽ ይሄን ያክል ቀን ስለፈቀድኩልሽ በያመስግኝ አመሰግናለሁ በይኝና ለቀሽ ቤት የተዘጋጀልሽ ቦታ ውጪ ነበር ያለው ማለት ነው። በነገራችን ላይ እንግዲህ እንዲያርጋ ገፋ ያደረገችው ቅድስት ናት። ቅድስት እንግዲህ ምሳሌን ያው ከምሳሌ ጋር እንዳያችሁት ምሳሌ በጣም ነው ቅድስቴን የምትወዳት።
በፊት እንኳን ማህሌትን አረ ማየ ማህሌት ምናምን ተነበረ ማለት ነው። አሁን ግን አረ ሲነቃ ይቀራል የለም ቅድስትዬ ናት እና ቤተሰቦቻችን እንግዲህ ከዛ መታ ነው ቅድስት በሂጅና በቃ ዛሬ እኔ አንቺ ብሩክ ባንዴው ምንተኛው ምናምን ብላ አቀጣጥራ ላከቻከኩሽና ከዛ ሄደችና ማለት ነው ቅድስት መሳሌ ሄዳ ለማን ምን ብነግር ነው ለመድብል አጎቴና ማነገር ዛሬ ከነማየና ከብሩክ ጋር አብሬ መተኛት ፈልጋለሁ ከአባዬ ጋር መተኛት ፈልጋለሁ አለኝ ማለት ነው። እና እንግዲህ ዛሬ በቃ አብረን የምተኛው ተባለ። ብሩክም እሺ ደስ ይለኛል አለ ማለት ነው። ከዛ በኋላ አዘዘ መድብል አዘዘ ማለት ነው። ትእዛዝ ላይ ነው። ምሳሌ ደግሞ የምትል አሪፍ ነው። አንተም አንድ ቀን ትመጣለህ አላለችም? የልጅ ነገር ምናምን ብለው እንግዲህ ሳቁ። ከዛ በኋላ ያሉትም አልቀረ ማለት እየተጨረጨረች ሄደው እነሱ እዛ ገቡ ማለት ነው። ቤተሰቦቻችን እንግዲህ በጣም ነው የተደሰቱት። በጣም ነው ደስ አላት ቅድስቴ። እንግዲህ ማህሌት ስትንጨረጨር በአይኗ ቂጥ እያየቻት ነበረ። ማህሌት እንግዲህ ዘላ ብትከመርባት ቅድስትን ደስታዋ ነው። ግን ብሩክ አለ እንዴት ብላ ከባድ ነው ቤተሰቦቻችን። አይ ድረስ ነው እና እንግዲህ አይኗን በቃ እንደዛልሽ ማለት ነው። ድፍረትሽ ግን ትንሽ አይደብርሽም እንዳንቺ ምናምን እያለች ነው ማለት ነው። አይ አልደበረኝም፣ እንዴት ይደብረኛል? ኧረ ገና ነኝ ደህና ነኝ አልደበረኝም እያለች ነው የምትገኘው ቤተሰቦቻችን። እንግዲህ በመጨረሻም እንደዛ ሆኗል። ሌላው ደግሞ እንግዲህ የሉላና የሞገስ ጉዳይ ነበረ። ያ ጠበቃ ተብዬው እንግዲህ ዛሬ በፖሊስ እጅ ገብቷል፣ ታስሯል። ግን ያው እሱም ደግሞ ትንሽ ለመፈራፈር ያክል ደውሎ ለዝና ያው ሉላ እዚህ ከተማ እንዳለች ደውሎ ነግሮታል። ዝናም እንግዲህ ድምጿን ሁሉ ሰምቷታል ማለት ነው። ያሉበትን ቦታ ተከራይታ ያሉበትን ቦታ ጠቁሟል ማለት ነው። ያው ይጠቁም እንጂ ምንም እንትን ያለ ነገር የለም። ያው ቀድሞ ሉላ ስለተናገረች ቦታውን ለቀው እንግዲህ ሆቴል ለያዙት እነ ሞገስ ማለት ነው። ምክንያት እስከመቼ ያው ሰሞኑን ነገሩን አስተካክለው እነ መድብል ብዙ ፕሮሰሶችን እየጨረሱ ነው። አሁን የኛው ሰው እየገብቷል። ቀጣይ ደግሞ እንግዲህ እነዚህና ይገባሉ አብረው ማለት ነው። እነዚህና ግብረ አበሮቹ ከገቡ በኋላ ደግሞ በቃ አለሚ ዛሬ ነው እንግዲህ ማለት ነው። ሰዎቻችን ብቻ ደስ የሚል ጊዜ ነው። አሁን ላይ ምሳሌ ድራማ ባለፈው ክፍል በጣም አስጠልቶን ነበረ፣ ግን አሁን መስመር እያስያዙት እየመጡልን ነው። እንደዚህ ሲሆን አንደኛ ያው ድራማ ማለት እንግዲህ የገሃዱን ዓለም የሚያንጸባርቅ ነገር ነው እና ባለፈው ክፍል እንግዲህ ቅድስቴን ብሩክ በዛ ልክ ሲናገራት በቃ በጣም ነበረ ያስጠላኝ። እኔ በራሴ የምር በጣም ነበር የደበረኝ። እንዴት ማለት አንዴ ብዙ መስዋዕትነት የከፈለልን ሰው ለኛ ለህይወታችን ብዙ ዋጋ የከፈለን ሰው በአንድ ሰከንድ በሆነ አማርኛ ሰውን መስበር በጣም ከባድ ነው። አንዳንዴ ይሄ በፕራንክም ቢሆን እውነት ለመናገር ቢያንስ እኔ ቅድስትን ሁኜ ሳስበው በጣም ይጎዳል ቤተሰቦቻችን። ሌላው ደግሞ የማህሌትን አስተሳሰብ ነው ያየንበት። እንግዲህ ለብሩክ ቅድስት ማለት ምን ማለት እንደሆነ ብሩክ እሷ ጥንቅቅ አድርጋ ታውቃለች ማህሌት ማለት። ምክንያቱም ከመጀመሪያ እሷ እዚህ ቤት ሆና ሚስት ሆና እንኳ ለምሳሌ እንጀራ እናት ሆና እንኳ እዚህ ቤት የብሩክ ሚስት ሆና ተቀምጣ ምን እንደምታደርግ እንደነበረ ቅድስት ደግሞ ምን አይነት ንጹህ ልቦና እንዳላት ጥንቅቅ አድርጋ ታውቃለች። ግን ብታውቅም ደግሞ ተንኮል ቦታ እንትን ከማለት አልጠፋችም ማለት ነው። እንግዲህ የጠበቃ ሚስትየቱም ደግሞ ባሌን እንዴት እንደዘርጋችሁ ትወነጅላላችሁ ቅብጥርሴ ብጥርሴ ሽቅብ ቁልቁል ስትል ነበረ። በመጨረሻም እንግዲህ ባሏ እጅ ተፈንጅ ተይዞ በፖሊስ ተጠፍሮ እጁን የኋሊት ታስሮ ወደ ፖሊስ ጣቢያ ሲሄድ እንግዲህ ባሏን በር ላይ ሆና ሸኝተዋለች። ከዚህ በላይ ማረጋገጫ ምንም የለም። በባለፈው እንግዲህ ቅድስቴን ማነው እንትና ይቅርታ ሉላን ደውላ አንቺ ኤአይ ሪከርድ ምናምን አዘጋጅተሽ ባሌን እኮ ልትሸውጂ ባሌ ልታሳስሪ የኔን ባል ምናምን እያለች እንግዲህ ብዙ ነገሮች እያለች ነበረ። ግን ሲገባሽ ይገባሻል ነው አይደል? ሌላ ምን ሊባል ይችላል? እና ቤተሰቦቻችን እንግዲህ እንደዛ እያለች ነው። እና አሁን ሉላም እንግዲህ ነፃ ሊወጡ ምንም ያክል አልቀረም። ሉላና ሞገስን በቅርብ እንድራለን። ከዛ ባለፈ ደግሞ ቅድስትናም ብሩክንም እንደዚሁ መድብልን ደግሞ ሌላ አጋር አምጥተን እንድረዋለን ማለት ነው። እንግዲህ የመድብል ሙዚቃ በቅርብ አልበሙ ይወጣል። ያ ማለት እንግዲህ የብሩክና የሞገስ ሰርግ ጊዜ
ከዛ በኋላ ጥሩ ጎዳና ጥሩ ህይወት እንደሚከድ አንጠራጠርም። ውድ ቤተሰቦቻችን የዛሬው ቪዲዮ ይመስል ነበረ። ሰብስክራይብ ላይክ አድርጋችሁ እስካሁን የረሳችሁ ላይክ ሰብስክራይብ አድርጉ። በቀጣይ በአዲስ ቪዲዮ እንገናኝ። መልካም ጊዜ፣ አብራችሁ ቆዩ።